መታ ብር እንደሌለው ካወቀች ጉዳችን ነው የሚፈለው። ከቤት ነው የምታባረረን። ሰው ምን ይለኛል አይልም። እንዴት አይነት ጉድነት ዋካችሁ። አንዴ ላናግርሽ። ቀጥ ይሰማሻል። ድርሻዬን ስጠኝ። የምን ድርሻ? የድርጅቱን። እንዴ ድርጅቱ እኮ ያባዬ ነው። እና ቢሆንስ እስካሁን የሰራሁትስ? እስካሁን እኮ የሰራሽበትን 30-50 እያልኩኝ ሰጥቼሻለሁ። እና ብጠይቅ የጠየቅኩን ማድረግ አለብህ አይደል? እንደ ሚስትህ እኮ ነኝ። አንቺም ጠይቀሻል፣ እኔም ሰጥቼሻለሁ። ቆይ ብር እኮ ያልቃል። እና አዎ ነው። ከዚህም በኋላ የመጨረሻ ንግግሬ ነው። እሺ እሺ። ቆይ ምን ልሆንልሽ? ይህ የአባቴ ንብረት አንስቼ ልስጥሽ? በጣም ጥሩ። አባዬ ምን እያደረገች ነው? እሷን እየሰበሰበች ነው። ልትሄድ ነው መሰለኝ እኮ። ታዲያ ቁልፉን ሰብራ ብትወስድብኝስ? ብትወስደው ምን ይመጣል? አረ መሆንሽንማ መኝ መቼም ሰው ነኝ አትይኝም አይደል? አንቺም ሰው ተብለሻል ገረድ። ባለፈውም እኮ ነግሬሻለሁ፣ እኔ የሰው ቤት ሰራተኛ ገረድ ነኝ። አንቺ ግን የምን ገረድ እንደሆንሽ ታውቂያለሽ? አንቺ ስርዓት ያዝ እሺ። ስሚ ጠቅልዬ እዚህ በርሜል ውስጥ አልከትሽ ውጪ እሺ። አለቅሽ። ምን ቲና አይደለሁም እሺ። እባክሽ ቲና የዳንኤል ፍቅረኛ ስታይ በጣም ደንግጣለች ማለት ነው። ከዛም በኋላ ቲና እንግዲህ አንተ ምን ቤት ስለሆንክ ነው? እንግዲህ አንተ ማን ስለሆንክ ነው እሷን ምሸኛት? እሷስ ደግሞ ማናት? ከየት ነው የመጣችው? ብላ እንግዲህ ለዳኒ ቲናን በጥያቄ ታፈጠዋለች ማለት ነው። አንቺ ቲና ተረጋጊ፣ ምን እየሆንሽ ነው? ምን እያረግሽ ነው? ብሎ ይታል። እሷ ደግሞ አንገቱን ታንቋለች። አንተ እያለች በእኔ ላይ ነው የምትጫወተው? ተረጋጊ እንጂ። ቆይ አንቺ በሄድሽበት ቦታ ሁሌ ጠብ ነው እያለ እኔ ምንም አልሆንኩም። ልጅቷ ምናቸው ናት እያለች ትጠይቃለች። ጭራሽ ምናቸው ናት እያለ እሱም እንግዲህ አንተስ ሸኚ ማን ስላደረገህ ነው ብላ በጥያቄ ታፈጠዋለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ብትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ ቲናን እንግዲህ ለአቤልን እንግዲህ ከቤት እንዲወጡ ታባርራቸዋለች ማለት ነው። እንግዲህ ልጅቷ ሳያት በጣም እቀናለሁ። ልጅቷ ማነው እኮ ላስረዳሽ ይላታል ማለት ነው ዳኒ። በቃ አንቺ ሁሌ እንግዲህ መጮህ ብቻ ነው ስራሽ። ይኸውልሽ አስሬ ረጋጋለሁ አትበኝ። ሰከን ብለሽ አስቢ። ቆይ አንቺ መቼ ነው የምትረጋጊው? ምንድን ነው? ምን አይነት አስተሳሰብ ነው ያለሽ? እስኪ አይንሽን ገለጪ እያላትም ዳኒ እንግዲህ እሷ ደግሞ ምንም እንግዲህ አልመሰላትንም። ከቤት ልታባረራቸው ሽርጉድ እያለች ነው። ነገር ግን የእሷን የተሰጣትን ፌክ ወረቀት ነው ማለት ነው። እንግዲህ አጠገባቸው ትመጣና ቁጭ ትልና ላናግርህ እፈልግ ነበረ። በሰላም ነው እንዴ ይላታል። ከዚህ በኋላ ሰላም ሊሆን ይመስለኛል። እሺ መልካም እንግዲህ ምን ልታዘዝ ይላታል። እንግዲህ ስንት ጊዜ ልስጣችሁ እዚህ ቤት ለመቆየት ስትላቸው ቤት አልገባኝም ሲላቸው እንግዲህ ቲና ቤታችን አይደለም እንዴ ያለው ቤቴ እንድትለቁልኝ ነው የምፈልገው አንቺ አይደለሽ እንዴ ይላታል። ዝም በል አንተ ቲና ይላታል ማለት ነው። የካሌብ አባት መልስ እየጠበኩኝ ነው። ከቤቴ ልታባረሪኝ ነው እንዴ? ለዛ ነው እንዴ ያልሽው? ከቤቴ ያልክ የምን ቤት ነው? እናንተ ቤት አላችሁ እንዴ? ፈርመህ እኮ ሰጥተኸኛል። በቃ ያታለልሽኝ ነበር ማለት ነው። እኔ ይሄ ሁሉ ጉድ መች ገብቶኛል ይላል ማለት ነው። አንተና ልጅህ እንደፈለግ ማንኛውም ቦታ መሄድ ትችላላችሁ። ምን ትሉኛላችሁ? እየጠበቅኳችሁ ነው። ትንሽ ጊዜ ጠብቂኝ፣ የትንሽ ጊዜ ቀን ስጭኝ ይሏታል ማለት ነው። እሷም ጥሩ እያለች የተሰራላትን ሴራ መቼም አታውቅም። ከዛ በኋላ እንግዲህ ዳንኤል እንግዲህ ኧረ አባዬ ይለዋል ማለት ነው። እሱም አይናውጣ እሷም አይናውጣ፣ ሁለቱም ፍጥጫ። አሁን ደግሞ እንግዲህ ዳኒ የሚወጣበትን የሚገባበትን ጉድጓድ ጠፍቶበት በጣም ተጨናንቋል ማለት ነው።
ለሁሉም ነገር አባቱ እሺ አንተ ተረጋግተህ ከተቀመጥክ የሚሰጥህ ስጦታ ስላለ አንተ ተረጋግተህ ተቀመጥ፣ ምንም ነገር እንዳትነግራት ከነገርካትን ስጦታህንም የለም ይለዋል ማለት ነው የካሌብን አባት። ግን ሲጀመርም ምንም ስጦታ የሚባል ነገር የለውም። ግን ዳንኤል በአሁን ሰዓት በጣም ተጨናንቋል። ወይ ከዛ አልሆነ ወይ ከዚህ አልሆነ ከሁለቱም ቦታ እሷም ብትሆን እሱም ቢሆን ሁለቱም አሁን በቃ ምንም ነገር እንደማይደርሳቸው ነው ማለት ነው። እስኪ መጨረሻው ምን እንደሚሆን አብረን እናያለን፣ አብረን እንከታተላለን። ከቤትስ እነሱ ይወጣሉ ወይስ እሷ ትወጣለች የሚለው እሷ ደግሞ እንግዲህ ቤት ውስጥ እንግዲህ እየጠጣች ሙዚቃ እስከ መጨረሻ ከፍታ እንደፈለገች እየሆነች ነበረ። እንግዲህ ካሌብ ይመጣና ካሌብ አንቺ ምን እየሆንሽ ነው? ጎረቤትን አትበጥብጪ፣ ምን እየሰራሽ ትገኛለሽ? እያለ ቲቪውን ዝግት ያደረገባታል ማለት ነው። ለምንድን ነው ያጠፋኸው? ጎረቤት እኮ እየረበሽ ነው፣ ይመለከታል፣ ያገባሃል። ሴትየዋ ልክሽን እያጣሽ ነው። እንግዲህ ሴትየው እያለች እሷም ትስቅበታለች ማለት ነው። ተይ ልረፍበት፣ ጎረቤት እኮ እየበጠበሽ ነው። ሌላም ሰው ቢሆን እኮ እየረበሽ ነው። ቤቴ ነው ቤቴ እያልሽ አበዛሽው። እስካሁን እኮ ወደ ታች ነበርሽ፣ እስካሁን ጥገኛ ነበርክ፣ አሁን የቤት ባለቤት ሆንሽ። አዎ አንተ ምን አንገባገብ? እኔ መቼም አልተንገባገብኩም። ቆይ ምን አይነት ሰው ነሽ ይሁዳ ይላታል ማለት ነው። የፈለከው ማለት ትችላለህ፣ የምትለኝ ሁሉ እቀበላለሁ። እና ምን ይጠበስ? ኧረ ምንም። አንቺማ ማን ይችልሻል? እኔ ምንም ልልህ አልነበረም። አንተ ምንም ጸባይህን አሳምሮ መኖር አቅቶሃል እና ቅታ ልጠይቅሽ እንዴ? አረፍደዋል። ቀልደኛ፣ አንቺ ቀልደኛ ነሽ እያለ ለማንኛውም አትበጥብጭኝ ልረፍበት እያለ እንዲህ እየቀለደባት ይገኛል። እሷ ምን የተክዛ ቁጭ ብላ ይሄ ሰውዬው ምን እየሆነ ነው? ለምንድን ነው የማያስደነግጠው? ከቤት ትባረራለህ ስለው ምንም ነገር አይመስለው። ምን እየተፈጠረ ነው እያለች እርስ በራሷ ስታስብ ትገኛለች። እንግዲህ ትሁት ጋር ትገባና ምን ፈልገሻል? ባለረጋጋስ ምነው ልደበድብኝ ነው? ክብርሽን ካልጠበቅሽ የሰው ክብር ከነቅሽ አይቀርልሽም። እኔ ነው አው አንቺን እስኪ ሞክሪው። ለማንኛውም እንድትዘጋጂ ነው የመጣሁት። ምንድነው የምዘጋጀው? ሁላችሁም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንደውም መለየት ነው እንጂ ማነው አውሬ? አንቺማ እንደሆንሽ አውሬ እንደሆንሽማ እወቅ ቤት እንጂ አንቺም ሰው ተብለሻል። ገረድ፣ ባለፈም ነግሬሻለሁ። እኔ የሰው ቤት ሰራተኛ ገረድ ነኝ። አንቺ የምን ገረድ እንደሆንሽ ታውቂያለሽ? ከዛም አንድም ጥፊ ልትላ ስትል ጠቅዬ ባርሜል ውስጥ ሳልከትሽ ውጭልኝ ከዚህ ጋር ትላታለች ቲና ማለት ነው። እንግዲህ ሁሉም ነገር እስኪ በድፍረት ውጣልኝ አለችልኝላ ካሌብ አባትን እንግዲህ ቤት ማፈላለጊያ ጊዜ ብቻ ነው የቀረኝ ብሎ ይስቁባታል ማለት ነው። እንዴት በዚህ ሁሉ ጊዜ እንዴት እንደዚህ ይሆናል እያሉ ይሳቁባት ይገኛል። የእውነት ሰጣት ቢሆን እብድ ነኝ እንዴ? እንዴት እንደዚህ ያደርጋለሁ? እሱማ አታደርግም። እውነት ለመናገር በእኔና በሷ መሀል ምንም ነገር ባይፈጠር እንግዲህ ምን ሊፈጠር ነበረ? የገደለችኝ መስሎ ጠላትነትን እኮ አሳይተኛለች። እኔማ ፈዝዤ ነበረ። በነገራችን ላይ አሁንም ፈዝሃል። እባክህን አባዬ እንደዚህ አትበለኝ፣ ያመሬ ነው። እንግዲህ ግን ቢያንስ እንኳን ያቃጠሉህን ያክል ለምንድን ነው ማታቃጣላቸው? አሁንም የሚቃጠሉትንም በቂዬ ነው። ለምንድን ነው አሁን ያዘጋጀሁት ሌላ ነገር ነው። ታውቃለህ አባዬ፣ እኔ ተንኮል ማሰብ አልችልም። ተንኮል ለማሰብ እንግዲህ ጊዜ ያስፈልገኛል። እኔም 2 ዓመት ሙሉ ዊቸር ላይ ተቀምጬ እንግዲህ እንደዚህ ለመሆነ እንትን ያልኩት ለዛ ነው ይላል የዳንኤል አባት ማለት ነው። እንግዲህ ቲና በአሁን ሰዓት ቤት አገኘሁ እያለች ሸርጉድ እያለች ትገኛለች። እንግዲህ ዳንኤል ካሌብን እንግዲህ እዚህ ጋር ሁሉንም ይብቃ፣ በአንድ ልጅህን ልለምንክ፣ ስለዚህ ይብቃ ሁሉም ነገር ብሎ ይለምነዋል ማለት ነው። እሱ በጣም ጨንቆት እንግዲህ ጠቦታል ማለት ነው። ነገሮቹ ሁሉ በጣም እየከበደ ነው። አንተ ምንድነው ያስጨነቀህ? ያው እህቴ ስለሆነች ነዋ። ግን አንተና እሷ አንድ አይደላችሁም አይደል? እሱማው ልክ ነህ። ግን ያው ነገሮቹ ሁሉ በጣም እየከበደ እየመጣ ስለሆነ ስለዚህ አንድ ነገር ማድረግ አለብን እያለ እንግዲህ የካሌብ አባትን እንግዲህ ዳኒ እየለመነው ይገኛል። አትለምነኝ፣ ምን ይመስል ይገኛል? እንደዚህ እንደተዋረድክ ትቆያለህ እንዴ? አክብራኝ ታውቃለች እንዴ? ቆይ ንቀሃለች ታውቃለች እንዴ? እኔ ምልህ አባዬ፣ ቆይ ግን ትውስታህን እየተመለሰ ነው እንዴ? አክብራኝ ኖሮ ቢሆንማ ለምን እንደዚህ ትሆናለች? ለካ የተሰጣትን ስጦታ እስከምትቀበል ድረስ ነበረ። እሺ እኔ ምን ላድርጋት? አንተ ምን ታደርጋት ነው? ተዋትና የሚሆነው ነገር አብረን እናያለን። ግን ተጨንቄ ያለው አትጨነቅ ይለዋል ማለት ነው የካሌብ አባት። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።
ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ሰናበታለሁ። ይህንን ቪዲዮ ከወደዳችሁት እንግዲህ ላይክ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁ በመስጠት ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ ነበር የነበራችሁትን እንግዲህ ላይክ ኮሜንት በማድረግ ሼር በማድረግ ተባበሩኝ። አዲስ ለሆናችሁ የደወል ምልክቷን በመጫን ቤተሰብ